ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 16 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በርካታ ቀናትን ያስቆጠረው የመካከለኛው ምስራቅ ሀያላን ሀገራት ፍጥጫ በዛሬው ዕለት አዲስ መረጃ ተሰምቷል። በዚህ መረጃ መሰረት እንግዲህ ከሆርሙዝ ሰርጥ በኩል ነዳጅ የጫነ መርከብ በሰላም ማለፉ ተገልጿል። ከዚሁ ጋር ተያይዞ ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንዳላገደች መግለጫ አውጥታለች፣ ግን ቅድመ ሁኔታዎችን አስቀምጣለች። ይህንን ቅድመ ሁኔታ በተመለከተ ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከዚህ በፊት ተጥሎ የነበረውን የባንክ ሂሳብ እገዳን በተመለከተም አነጋጋሪ መረጃ ወጥቷል። በዚህ መሰረት የባንክ ሂሳብ እንግዲህ እግዱ ሙሉ በሙሉ መነሳቱ ተሰምቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም ከዚህ በፊት ለበርካታ ጊዜያት ሲጠበቅ ስለነበረው ዓለም አቀፉ ግዙፉ ባንክ ወደ ኢትዮጵያ ሊገባ የነበረውን ሙሉ በሙሉ አቋርጦ እንግዲህ መግለጫ አውጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በታይላንድና በኢራን መካከል በተደረገ ዲፕሎማሲያዊ ቅንጅት አንዲት የታይላንድ የነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በሰላም ማለፏን የታይላንድ ባለስልጣንና የመርከቡ ባለቤት የሆነው የነዳጅ ኩባንያ ገልጿል። ከከበባው ለመውጣት ምንም አይነት ክፍያ እንዳልተጠየቁ የተረጋገጠ ሲሆን በኮርፖሬቱ ባለቤትነት የተያዘው ይህ መርከብ ስትራቴጂያዊ በሆነ የባህር መስመር ሰኞ ዕለት ያለፈው በታይላንድ የውጭ ጉዳይ ሚኒስትር አካባቢ በታይላንድ የኢራን አምባሳደር መካከል በተደረገው ውይይት ነው። ኢራን የሆርሙዝ ሰርጥ ሙሉ በሙሉ እንዳልዘጋች የገለጸች የተገኘች ሲሆን ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታዎች ማስቀመጧ ተገልጿል። በዋናነት ኢራን የምትፈጽምባቸውን ጥቃት የማይደግፉና ከጥቂት ፈጻሚዎች ጋር ግንኙነት የሌላቸው ሀገራት መርከቦቹ ማለፍ እንደሚችሉ ገልጻ ማንኛውም አይነት መርከብ ሆርሙዝን ከመሸገሩ በፊት ከኢራን የሚመለከታቸው አካላት በተለይ ከኢስላሚያ ቤት ዘብ ኃይል አስቀድሞ መገናኘትና ፍቃድ ማግኘት ይኖርበታል ብላለች። በዚህም አንዳንድ መርከቦች ለደህንነቱ የተጠበቀ መተላለፊያ እስከ $2 ሚሊዮን እንዲከፍሉ እየጠየቀች መሆኑን መረጃው ያመላከተ ሲሆን አገሪቱ ግን በይፋ ወጥታ ያለችው ነገር የለም። በህንድ ያለው የኢራን ኤምባሲም $2 ሚሊዮን ይከፍላል የሚባለውን መረጃ ምንም መሰረት የሌለው እንደሆነ በመግለጽ እንደ ህንድ፣ ቻይና፣ ፓኪስታንና ጃፓን ያሉ ሀገራት መርከቦች ከቴህራን ጋር በሚያደርጉ ቀጥታ ግንኙነት መተላለፍ መቻላቸውንም መዘገቡ በዚህ ሰዓት ተገልጿል። በሌላው መረጃችን የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት በካታ ዲጂታል ፋይናንስ ሰርቪስ አክሲዮን ማህበር የባንክ ሂሳቦች ላይ ተጥሎ ስለነበረው እገዳ ሙሉ በሙሉ ትዕዛዝ ማስተላለፉ ተሰማ። ይህ ውሳኔ ኩባንያው ሁሉንም የሥራ ማስኬጃ ሂሳቦችን በመጠቀም መደበኛ የንግድ እንቅስቃሴዎችን እንዲቀጥል ያስችላል። እንደ ችሎቱ ውሳኔ ከውርውር ተግባር ጋር በተያያዘ ከምርመራ ላይ እየተጣለ ባለው 3 ሚሊዮን ብር ገደማ ብቻ ተለይቶ ታግዶ እንዲቆይ ተወስኗል። ይህ የተጠቀሰው ገንዘብ እየተካሄደ ያለው ምርመራ ውጤት እስኪታወቅ ድረስ ታግዶ የሚቆይ ሲሆን የቀሩት የኩባንያዎች ሂሳብ ግን ከማንኛውም እግድ ነፃ ሆነዋል። ፍርድ ቤቱ በውሳኔው ላይ የሰጠው ምርመራ በሚቀጥለው ወቅት ኩባንያው የንግድ ስራዎችን ለማስቀጠልና የደንበኞቹ ፍላጎት ለማሟላት ያልተገደበ የሂሳብ እንቅስቃሴ አስፈላጊ መሆኑን አጽንኦት ሰጥቷል። በዚህ መሰረት በሁሉም የፋይናንስ ተቋማት የሚገኙ የካቻ ሂሳቦች አሁን ሙሉ በሙሉ ክፍት ተደርገዋል። ባንኮችና የሚመለከታቸው አካላት የፍርድ ቤቱን ትዕዛዝ በአፋጣኝ እንዲያስፈጽሙ የታዘዘ ሲሆን ይህም ካቻ ያለምንም መስተጓጎል የገንዘብ ልውውጥን እንዲያከናውን፣ የደንበኞችን ገንዘብ እንዲያስተዳድርና አስፈላጊ ክፍያዎችን እንዲፈጸም እድል ይሰጣልም ተብሏል። ካቻ ዲጂታል ፋይናንሻል ሰርቪስ በአገሪቱ የዲጂታል ክፍያ ስርዓት ላይ ከፍተኛ ተሳትፎ እያደረገ እንደሚገኝ የተገለጸ ተቋም ሲሆን በተለይ ይህ የባንክ ሂሳብ መታገዱ የብዙሃን ደንበኞቹን እጅግ ከፍተኛ ቅሬታ የወሰደ ቢሆንም ይህ መከፈቱ ግን ለብዙዎች እጅግ በጣም መልካም እንደሆነ መረጃው አመላክቷል።
በሌላው መረጃችን ለብዙ ጊዜያት በጉጉት ሲጠበቅ የነበረው ወደ ኢትዮጵያ ይገባል ስለተባለው አነጋጋሪው ዓለም አቀፍ ባንክ በተመለከተ አዲስ መግለጫ ወጥቷል። በዓለማችን ግዙፉ ባንክ የሚታወቀው የኬንያው ኢኩቲ ባንክ በኢትዮጵያ የባንክ ዘርፍ ለመግባት ቅድሚያ ሰጥቶት የነበረውን እቅድ በመሰረት ፊቱን ወደ አንጎላ ማዞሩ ተሰማ። ባንኩ በኢትዮጵያ እቅድ ምትክ በተያዘው የአውሮፓውያን ዓመት ከአንድ የአንጎላ ባንክ የአክሲዮን ድርሻ ለመግዛት መዘጋጀቱን ቢሊየነር አፍሪካ ድረገጽ ዘግቧል። ባንኩ ፊቱን ወደ አንጎላ ያዞረው የኢትዮጵያ የባንክ ዘርፍ ቁጥጥር ሂደት ረዥም ጊዜ በመውሰዱ መሆኑን ዘገባው ጠቅሷል። ኡጋንዳ፣ ታንዛኒያና ሩዋንዳን ጨምሮ በ7 የአፍሪካ አገራት የባንክ ዘርፍ የተሰማራው ኢኩቲ በቀጣይ 5 ዓመታት በ8 ተጨማሪ የአፍሪካ ሀገራት የባንክ ዘርፍ የመግባት እቅድ አለውም ተብሏል። ኢኩቲ ላለፉት 7 ዓመታት በኢትዮጵያ ቢሮ ከፍቶ የገበያ ጥናት ሲያካሂድ እንደነበር መቆየቱን ከዋዜማ በኩል ያገኘነው መረጃ ያመለክታል። በሌላው መረጃችን በኢትዮጵያ ማዕድ ላይ እንቁላል የምግብነት ባለፈ የአገሪቱን የኢኮኖሚ ትኩሳት የሚያሳይ የአየር ግፊትን ሳይሆን የኪስ ግፊትን የምትለካ ባሮሜትር ሆናለች። ይህቺ በቀፋፊ ቅርጽ የተሸፈነችው የገበታችን ንግሥት ዛሬ ዋጋዋ መናር ብቻ ሳይሆን በኢኮኖሚ ሰማይ ላይ ክንፍ አውጥታ ወደ ጠፈር መንጠቋን ጀምራለች። በሳይንስ ዓለም እንቁላል ፍጹም ምግብ ተብላ ተሞግሳለች። ለሰው ልጅ እድገትና ለጡንቻ ግንባታ እጅግ አስፈላጊ የሆኑ 9 አሚኖ አሲዶችን አሟልታ የያዘች በተፈጥሮ የታሸገ ድንች የፕሮቲን ባንክ ናት። ይህችን ላለፉት 10 ዓመታት በሕክምናው ዘርፍ በኮሌስትሮል ምንጭ ተብላ ስሟ ሲጠፋና እንደ ጤና ስጋት ተፈርጃ መቆይቷም ይታወሳል። ይሁን እንጂ የጤና ስጋት ተመርኩዞ የሚነገር አንድ ዝነኛ ቀልድ አለ። አንድ ለጤናው ከመጠን በላይ የሚጨነቅ ሰው ወደ ሬስቶራንት ጎራ ይልና አስተናጋጁን በደንብ የተጠበሰ እንቁላል አምጣልኝ፣ ነገር ግን አስኳሉ ኮሌስትሮል ስለሆነ አውጣልኝ ይላል። አስተናጋጁም ግራ ተጋብቶ እሺ ጌታዬ ነጩን ብቻ ልስጦት ቢልም ሰውየውም ቀበል አድርጎ አሁን ግን ነጩም ደግሞ ለአለርጂ ስለሚያጋለጥ እሱንም ባትጨምረው ይሻላል ይላል። አስተናጋጁም ትዕግስቱን ተሟጦ እሺ ጌታዬ እንግዲያውስ መጥበሻውን ብቻ ልስጦት የሚል ቀድ መገለጫ ይዟል። ዛሬ ግን እንቁላል ለገበታ ብቻ ሳይሆን ለታሪክ ግንባታም ጭምር አከርካሪ ሆኖ የተገኘ ሲሆን በ16ኛው ክፍለ ዘመን በደብረ ሊባኖስ አቅራቢያ የተገነባውና በቅጽል ስሙ የእንቁላል ድልድይ እየተባለ የሚጠራው የፖርቹጋል ድልድይ ለዘመናት ጸንቶ የቆመው በዚሁ በእንቁላል ነው። እናንተስ ታዲያ የእንቁላልን ሐሳብ ምን ይመስላችኋል? ለጨዋታ ያክል ነው። ሐሳብ አስተያየታችሁን በኮሜንት አስቀምጡበት። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።